ጸሎትን የምትወልዳት ማናት? ጾም ናት። የሚጾም ሰው ጸልይ 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 ነው የሚያሰኘው። አይምሮ የተሳለ ነው፣ አንደበቱ ስል ነው፣ ልቡናው የተከናወነ ነው፣ ሐሳቡ ክት ነው። ስለዚህ የጸሎት እናት ናት። ነቃ ለአንብ የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። በነገራችን የሚጾም ሰው ነው። አሁን ከዓለም እኮ ተቃራኒ ነው። የዚህ ዓለም ነገር እኮ እና ክርስትና እንደተቃረኑ ነው የሚኖሩት። አሁን ካልጠጣህ የትኛውን ውሃ ታነባዋለህ ነው አይደል የሚለው። በሳይንስ ቢሆን ኖሮ ብናዋጋ ያልጠጣኸውን የት እንባ ይመጣል ነው። እንዲሁም ቅዱሳን ሲበቁ ውሃ ወደ አለመጠጣት ሲሄዱ እንባቸው ምን ያደርጋል? እያጸርው ይይዙ ነው እኮ የሚለው። እንባቸው ፈጽሞ የማይቆም ነው የሚሆነው፣ እንደ ሰኗ፣ ለዚያውም አይን የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት፣ የእነዚህ ከዋክብት እንባቸው ምንጭ ነው፣ የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። የተጋድሎ ሙሴ 40 ዓመት ህዝብን የመምራትን ገድል የጀመረው ምን በማድረግ ነበር? በመጾም ነው የጀመረው። ክርስቶስ ራሱ መድኃኒታችን ኢየሱስ ክርስቶስ ዓለምን የማስተማር ገድልን የጀመረው